የአሁኑ መነጋገሪያ ክርስቲያኖ ሮናልዶ ነው። በዓለማችን የመጀመሪያው ቢሊየነር እግር ኳስ ተጫዋች ሆኗል። እንግዲህ ክርስቲያኖ ሮናልዶ ከተወሰኑ ወራቶች በፊት ዩቲዩብ ከፍቶ መነጋገሪያ ነበር። በአንድ ቀን ይሄን ያህል ተከታይ ማግኘት ሪከርድ በዩቲዩብ ይላል። በሳምንት ይሄን ያህል ተከታይ ማግኘት ይሄም ክብረ ወሰን ምናምን እየተባለ ሲጻፍ ነበርና ከዛ በኋላ ተደማምሮ ማህበራዊ ሚዲያ የሚከተሉ ሰዎች ብቻ ከ1 ቢሊየን አልፏል። አሁን ላይ ብዙ ናቸው። ይዛኔ ራሱ ማህበራዊ ሚዲያ ላይ እነሱ መነጋገሪያ ነበረ። ኢንስታግራም፣ ፌስቡክ፣ ቲክታክ እና ዩቲዩብን ጨምሮ ከ1 ቢሊየን በላይ ተከታይ በማፍራት የመጀመሪያው ስፖርተኛ በሚል ብዙ መነጋገሪያ ነበረ ክርስቲያኖ ሮናልዶ። አሁን ደግሞ በገንዘብ ነው፣ ወደ ኪስ በሚገባ ነገር ነው እና ብሉምበርግ ባወጣው መረጃ መሰረት አሁን የክርስቲያኖ ሮናልዶ ሀብት 1.4 ቢሊዮን ዶላር ደርሷል። በጣም ብዙ ነው። በጣም ብዙ ነው። ዓለምን የሚገዛ ገንዘብ ነው። ያንድ አፍሪካ ውስጥ የሚገኝ ሀገር የአንድ 10 ዓመት በጀት ነው አይደለ? በ1.4 ቢሊዮን ዶላር ነው። ብር አይደለም ዶላር ነው። ስታባዘው ወደ ትሪሊየን በጣም ብዙ ነው በጣም እና ይሄ ተጫዋች እንደሚታወቀው ያው ትልቁን ሀብት ያካበተው ሳውዲ አረቢያ ነው። ሳውዲ አረቢያ ነው ትልቁን ሀብት ማጋበስ የቻለው። ወደ አልናስር ሲመጣ ለ2 ዓመት 273 ከነጥቅማ ጥቅሙ 273 ሚሊዮን ዶላር አካባቢ እንደተከፈለው ተነግሯል። ለ2 ዓመት ብቻ ማለት እንግዲህ አውሮፓ ላይ ያሉት ትልልቅ ተጫዋቾች የሚያገኙት ማክሲመም 15-20 ሚሊዮን ፓውንድ ማክሲመም በአመት። የሱ ግን በአመት ኦልሞስት ከ277 ለሁለት ታካፍሎ ኦልሞስት 120 ምናምን አካባቢ ማለት ነው። ስንትና ስንት እጥፍ 10-15 እጥፍ ማለት ነው። በአውሮፓ ትልቅ ደረጃ ያሉት አሁን ምባፔ 20 ሚሊዮን ፓውንድ ነው በአመት የሚያገኝ። ይባስ ብለው በአሁኑ በአዲሱ ኮንትራት ደግሞ 677 ሚሊዮን ዶላር ነው በ2 ዓመት የሰጡት ሳውዲዎች ማለት ነው። በጣም ብዙ ገንዘብ ነው። ስለዚህ ይሄ ነው ወደ ቢሊየነርነት ጎዳና መንገድ ያመጣው ይሄ ነውና በእግር ኳስ ተጫዋቾች ዘንድ የመጀመሪያው ቢሊየነር ክርስቲያኖ ሮናልዶ ሆኗል የሚለው መረጃ ለመስጠት ያለው ትልቅ ዜና ነው። በጣም ሌላው ላሚን ያማልን የሚመለከት ነው። ኤል ክላሲኮ ከ19 ቀናት በኋላ ይከናወናል። ከብሔራዊ ቡድን ጨዋታዎች መልስ ከጂሮና ጋር ነው ባርሴሎና የሚጫወተው። ያማል ባጋጠመው ጉዳት ምክንያት ወደ ብሔራዊ ቡድን አልሄደም። በባርሴሎና የልምምድ ቦታ የሕክምና ድጋፍ እየተደረገለት ነው የሚገኘው። በሚቀጥሉት ጥቂት ቀናቶች ወደ ሳር ልምምድ ይገባል። አሁን ጂም ላይ ነው እየሰራ ያለው። ወደ ሳር ልምምድ ይገባል። ለጂሮናው ጨዋታ ተቀያሪ ወንበር ላይ ሊቀመጥ ይችላል የሚሉ ምንጮች ናቸው እየወጡ ያሉት። ከዛ የሻምፒዮንስ ሊግ ጨዋታ ያደረጉና ሪያል ማድሪድን ከ19 ቀን በኋላ ከዛሬ በኋላ ስንቆጥር ማለት ነው ያገኙታል። በዛ ጨዋታ ላይ ላሚን ያማል ይደርሳል 100 የሚል ማረጋገጫን ፋብሪዚዮ ሮማኖ ጭምር ከጥቂት ደቂቃዎች በፊት ሰጥቷልና እንግዲህ ብዙ ሀሜት እየተነሳበት ያለው ተጫዋች እንደ ኤል ክላሲኮ አይነት ተጫዋች ላይ ጨዋታ ላይ ራሱ በማሳየት ቢያንስ ተጫዋቾችን አፍ ለማዘጋት ጥሩ አጋጣሚ ሊሆንለት ይችላል። ራሱን በደንብ ማሳየት ከቻለ የሚለው የሚነሳ ነው። ሃሪ ማጓየር ኮንትራቱ ይህ ዓመት እንደተጠናቀቀ ያልቃል። ማንቸስተር ዩናይትድ ኮንትራቱን በአንድ ዓመት የማራዘም መብት አለው። አላራዝምም የማለት መብት አለው ማንቸስተር ዩናይትድ። ኦልሞስት አልቋል ነው የሚባለው። ማንቸስተር ዩናይትድ ሃሪ ማጓየርን ያራዝመዋል ተብሎ ግን ከማንቸስተር ዩናይትድ አንድ ጥያቄ ቀርቦለታል። ደሞዝን ቀንስና መቀጠል ትችላለህ ተብሎ ደሞዝ 190 ፓውንድ በሳምንት ነው። ስለዚህ ደሞዝን መቀነስ የምችል ከሆነ መቀጠል እንችላለን ብለውታል። ያው አልሸሹም ዞር አሉ የሚመስል ወይም ለሃሪ ማጓየር እንደው ሂድ ላለ ማለት ይመስላል እንጂ ኦልሞስት ሂድ እያሉት ነው። ምክንያቱም ሃሪ ማጓየር 190 ፓውንድ እርግጠኛ ነው ወደ ሳውዲ አረቢያ ቢሄድ በጥፍ ይህንን ደሞዝ ይከፍሉታል። ስለዚህ አማራጭ ስላለው ያንን ያደርጋል ተብሎ ይጠበቃልና ማንቸስተር ዩናይትዶች ግን ኦፈር ያደርጉት ደሞዝን ቀንስ የሚል እሺ ይላሉ። አይመስለኝም፣ የሚሆን አይመስለኝም። ዝሮ እሱን የምናየው ነው የሚሆነው። ባርሴሎና ሮናልዶ አራሁን በጥሬ ዝውውር መስኮት ለመሸጥ ገበያ ላይ አውጥቶታል። ቼልሲ፣ ሊቨርፑል፣ ቶተንሃም ተጫዋቾችን ይፈልጉታል። ኡሩጓዩ ተከላካይ በባርሴሎና ብዙም እየተወደደ አይደለም። ባለፈው ከሲቪያ ጋር በነበረም ጨዋታ ከዛ በፊት በነበሩም ጨዋታ እሱ ነው ተጠያቂው። ባርሴሎና በተሸነፈ ቁጥር ሮናልዶ አራሁ እና
ባርሴሎናዎች ከደጋፊዎች ጋርም ጥሩ ግንኙነት የለውም፣ በብዛት ይቃወሙታልና ሊወጣ ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ስቴቨን ጀራርድ ሬንጀርስ እግር ኳስ ክለብን ሊይዝ ነው ወደ ቀድሞ ክለቡ። ከዚህ በፊትም ሬንጀርስን ይዞ ነበረ። አሁንም እንደገና ሊመለስ እንደሚችል የመረጃ ምንጮች እየገለጹ ይገኛሉ። የሊቨርፑል ተከላካይ ኢብራሂማ ኮናቴ ከፈረንሳይ ብሔራዊ ቡድን እንደወጣ እየተነገረ ነው የሚገኘው። ማረጋገጫው በኋላ ላይ ይወጣል ተብሏል። ምባፔና ኢብራሂማ ኮናቴ ግን መቀጠል አልቻሉም። ጉዳታቸው የሚያስቀጥላቸው አይደለም፣ የሚያጫውታቸው አይደለም። እንደው ልምምድ እንኳን እንስራ ቢሉ ጂም ላይ ምናምን እያሳለፉ ቢቆይ እንኳን የሚያጫውታቸው ስላልሆነ ከሰዓት በኋላ የፈረንሳይ ብሔራዊ ቡድን ወደ ክለባቸው ሊመልሳቸው ይችላል ተብሏል። ከጥቂት ደቂቃዎች በፊት ደግሞ የሪያል ማድሪድ ዳያን ሁሴን ለቆ የብሔራዊ ቡድን ካምፑን ወደ ክለብ መመለሱን በጉዳት ምክንያት ተጠቅሷል። ኮል ፓልመር ብራንዱን አስመዝግቧል። ኮልድ የደስታ አገላለጹ የለም በጣም ኮልድ የሆነ ተብሎ ይታመናል እና እሷን አስመዝግቧል። በቃ ከዚህ በኋላ ኮልድ የሚለውን ስም ለማንኛውም ቢዝነስ ማንኛውም ሰው መጠቀም አይችልም። ላይክ CR7 ሮናልዶ እንዳስመዘገበው አይነት ማለት ነው። ኮል ፓልመር ከጉዳቱ ገግሟል። በነገራችን ላይ ከብሔራዊ ቡድን መልስ ለቼልሲ እንደሚደርስ እየተጠቀሰ ይገኛል።